በሐዋርያት ሥራ ምዕራፍ 15 ቁጥር 1 ጀምረን ስናይ አንዳንዶች ሳይላኩ ከይሁዳ ለማስተማር ወረዱ፣ ወደ ምዕመናን ወረዱ ይላል። ጸሐፍትና ከፈሪሳውያን ያመኑት ነገር ግን ከኦሪት ያልተላቀቁ ከኃጢአትና ከኦሪት ያልተላቀቁ ሊያስተምሩ ወረዱና ምዕመናንን ረበሿቸው ይላል። በጠበጧቸው። የነ ጳውሎስን ትምህርትም በጠበጡት፣ አሰናከሉት፣ መሰናክል ሆኑት። ስለዚህ እነ ጳውሎስና እነ በርናባስ ወደ ሐዋርያት ወጡና ቢጽ ሐሳውያን ያደረጉባቸውን ሳይላኩ ወርደው ማንም ሳይልካቸው ቤተክርስቲያን ዕውቅና ሳትሰጣቸው ወርደው ማንም መምህርነት ሳይሾማቸው ወርደው እናስተምር ብለው የምዕመናን መሰናክል እንደሆኑና እንዳሳመጹባቸው ሄደው ለሐዋርያት ተናገሩ። በዚህ ጊዜ ሐዋርያት ተሰበሰቡ ይላል። ወንጌል እንበለ ኦሪት ጥምቀት እንበለ ግዝረት አይሰራም አይጠቅምም ብለው ያስተማሩትን ቢጽ ሐዋርያት በወንጌል ያመነ አንድ ሰው መገዘር እንደሌለበት ቢገዘርም ባይገዘር ምንም እንደማይጠቅመው ሐዋርያት ወሰኑ፣ በጉባኤያቸው ወሰኑ ይላል። የመጀመሪያው ሲኖዶስ ይሄ ነው። እዛ በኋላ እነ አርዮስ ሲነሱ በኒቅያ፣ በቁስጥንጥንያ፣ በኤፌሶን በልዩ ልዩ ቦታዎች ጉባኤ ተደርጎ መናፍቃን ተወግዘዋል። ይሄ ጉባኤ እስከዛሬ ድረስ ቤተክርስቲያንን ሲጠብቃት ሲያስከብራት ኖሯል። አሁንም አለ፣ ወደፊትም ይኖራል። ይሄ ወሳኝ ጉባኤ ነው። ወሳኝ ሊቃውንቱም ወሳኝ ሰዎች ናቸው። እነ አትናቴዎስ ልዩ ልዩ ሊቃውንት ናቸው። አሁንም ደግሞ በእኛ ጊዜ በዚህ ዝክረ ኒቅያ ተብሎ የተጀመረው ሁኔታ እጅግ በጣም ደስ የሚያሰኝ ነው። ነገር ግን ስንጠቀምበት ነው። የማንጠቀምበት ከሆነ አባቶች አቋማቸው የሚንተላከሽ ከሆነ ሊቃውንቱ ሞራላቸው የማይነሳሳ ከሆነ ለቤተ ክርስቲያኒቱ የማይነሳሳ ግዴለሾች ከሆኑ ቢቀር ይሻላል፣ ባይቀሰቀስ ይሻላል። በቃ የምንጠቀምበት ከሆነ ግን እጅግ ወሳኝ ሁኔታ ላይ ነው። ይሄ ዝክረ ኒቅያ ተብሎ እንትን የተባለው እጅግ በጣም ወሳኝ ነው። ስለዚህ ይሄ ጉባኤ አንደኛ የሊቃውንትን መነሳሳት ሞራላቸውን ይጨምራል፣ መነሳሳታቸውን ይጨምራል። የሚወስኑትን ውሳኔና የሚያቀርቡትን አጀንዳ ግን ቅዱስ ሲኖዶስ አጽድቆ አይነኬ ማድረግ መቻል አለበት። አይነኬም ማድረግ መቻል አለበት። ይሄ ካልሆነ እጅግ አስቸጋሪ ነው። ቤተክርስቲያኒቱ መከበር የምትችለው ራሷን ስታስከብር ነው። ራሷን ለማስከበር ስትነሳ ነው ሌሎች የሚያከብሯት፣ መንግስት የሚያከብራት። እነዚህ አሁን የመጡ በጥቃቅንና አነስተኛ የተደራጁ ድርጅቶች ሊያከብሯት ዝቅ ብለው ከጉልበቷ ስር ከጫማዋ ስር ዝቅ ሊሉ የሚችሉት አይዛብ ሊንበረከቁ የሚችሉት ቤተክርስቲያን ራሷን ለማስከበር ስትነሳ ነው። ያለዚያ እንደቀለዱባት ይቀራል። አሁን እየቀለዱባት ነው። ስለዚህ አንደኛ ግዕዝ ቋንቋው የቤተ ክርስቲያኒቱ መሆኑ መመዝገብ መቻል አለበት። ግዕዝ ቋንቋ፣ ግዕዝ ፊደል፣ ቁጥር፣ ግዕዝ ቁጥር ይሄ መመዝገብ መቻል አለበት። በቃ የቤተ ክርስቲያኒቱ አለቀ። ይህንን ካስመዘገብህ ዓለም የትም አይገባም። ቤተ ክርስቲያኒቱን እንደ ቅርስ ይጎበኛታል፣ እንደ ቅርስ ይጠብቃታል፣ ይመዘግባታል። ሁለተኛ ከታቦት ጀምሮ እስከታች ያለው ነገር ታቦታቱን መመዝገብ። አንዳንድ ታቦታት የሚጠቀሙ የሃይማኖት ተቋማት ስላሉ ታቦትን ይጠቀማሉ፣ ግን አይመለከታቸውም። ህዝብ ለመሳቢያ ህዝብን ለማሳመኛ እንዲቀበላቸው በታቦት ይቀድሳሉ። ሌላው ቀኖናቸው ምናምናቸው አይገናኝም፣ ግን ደግሞ በታቦት ይቀድሳሉ። ለምን? ሁሉ ሀያው ቅዳሴ ሁሉ በቤተ ክርስቲያኒቱ ዕውቅና ስር መሆን አለባቸው። አንዳንድ የሃይማኖት ተቋማት በእኛ ዜማ ይቀድሳሉ፣ የእኛን ቅዳሴ ቆራርጠው ይቀድሱባቸዋል። እነ ጎሳን ቆራርጠው ይቀድሱባቸዋል። 5 ቅዳሴዎች አድርገው ይቀድሱባቸዋል። አይቻልም። ይህም አይቻልም መባል መቻል አለበት። በደንብ መጠናት አለበት ማለት ነው። ሌላው ጸበል፣ አይዛብን ተመልከቷቸው። ሰው ሲያንቀው ወይም ደግሞ ጋኔል ሲያንፈራፍረው ውሃ ያጠምቁታል። እኛ በተቀደሰው ጸበል ስናጠምቅ ጸልየን አጥነን ድርሳን ገድል ወንጌል አንበን ስናጠምቅ አይተው እነሱ ደግሞ ያንኳን ባይኖራቸው ውሃውን ወስደው ሲደፉበት መድረግ የለም። አይዛብ ጸበል ሊጠቀሙ አይገባም። ጴንጤዎች ይኸው የተጸለየበት ውሃ እያል አንዲት ሊትር ሃይላንድ አስቀድቶ ያመጣና የተጸለየበት ነው ይልና 4000 ብር ቀምጧቸው ምዕመናንን ሽጦ ይሸጠዋል።
ይሄ መሆን የለበትም። በቃ መመዝገባል ቅባ ቅዱስ የመሳሰለ ይኸው ማንም ባይታው ነኝ እንትን ፓስተር ነኝ እንትን እያለ ቅባ ቅዱስ እየተለፋደደበት ነው። ይሄ መመዝገብ መቻል አለበት። መቋሚያው፣ ጸናጽሉ፣ ቆቡ፣ ቀሚሱ ይኸው ትላንትና ቅዱስ ፓትርያርኩ መጻሕፍት በጥራት መታተም አለባቸው ብለው ስለተናገሩ ሄደና ልብ ውስጥ ያለውን ስለ ድርሳን እና ገድል ሄዶ ፊት አለ። ቆብና ቀሚስ ደግሞ ለብሷል። አባ ዮናስ ይባላል፣ በአባ ይጠራል። ይሄ ስያሜው የቤተክርስቲያኒቱ ስያሜ ነው። ሰውየው ደግሞ ጴንጤ ነው። አባ ዮናስ በሉኝ ብሎ እንትን ብሏል። ይሄ ተመዝግቦ ሰውየው ለፍርድ መቅረብ መቻል አለበት። ቤተክርስቲያኒቱ እና የቤተክርስቲያኒቱ ልጆች ሳይነኳት አትነካም ቤተክርስቲያኒቱ። ይሄ ውርንጫ እንዲህ ማለት የለበትም። ቅዱስ ፓትርያርኩ ሲጀመር ስለ ገድል አልተናገር፣ ስለ ድርሳንም አልተናገር። ያሉት ምንድነው? የሚጻፉ መጻሕፍቶች ጸሐፊዎች የሚጽፏቸውና የሚያትሟቸው መጻሕፍቶች፣ በቤተክርስቲያን የሚወጡ መጻሕፍቶች የሊቃውንት ጉባኤ አይቷቸው መርምሯቸው ይውጡ በየአህጉረ ስብከቱ። ለምን? እውነት እየተቀነሰባቸው፣ ስሜት እየተጨመረባቸው፣ ታሪክ የተዛባ ታሪክ እየጻፉ አንድ ግለሰብ የጻፈው የቤተክርስቲያኒቱ ስም በቤተክርስቲያኒቱ ስም እየተጠራ ስለሆነና ቤተክርስቲያን እያስተቸ ስለሆነ ይህን የሊቃውንት ጉባኤ እየሆነው እሳቸው ያሉ እያየው እንዲህ ይሁን ቀጥ ብለን እንመራ ነው ያሉት እንጂ እሳቸው ስለ ገድልና ስለ ድርሳን አላወሩ። እሱ ግን ገድልና ድርሳን ተረት ሲል አምሽቷል። ስለዚህ እንደዚህ አይነት ቀሚስና ቆብ በቤተ ክርስቲያኒቱ ቁጥጥር ውስጥ ማንም መልበስ የለበት። እነበጋቸው ቀሚስ መልበስ የለ። እናሰግድ ቀሚስ ሊለብሱ አይገባም። መስቀል ያለው ቀሚስ አይችሉም። ስለዚህ ዝክረ ኒቅያ ብቻ ዝም ብሎ ማውራት ብቻ አይደለም፣ ሊቃውንትም ልዩ ልዩ አይዲያዎችን ማመንጨት አለባቸው። ቤተ ክርስቲያኒቱ በዚህ ብቻ ተከብራ ትኖራለች። በዚህ ብቻ። ሌላው ገዳማት መመዝገብ አለባቸው። የላሊበላ ህንፃ መንግስት ነው ዶላር የሚቀበልበት። የአክሱምን ሐውልት መንግስት ነው ዶላር የሚቀበልበት። በቃ ጥበቃ አላደረገለትም፣ እንክብካቤ አላደረገለትም። ይባስ ብለው ትልቅ ዝነዘና ጭነውበት ነው ያሉ። ስለዚህ ቤተክርስቲያኒቱ ይህንን ተንከባክባ በራሷ ቁጥጥር ውስጥ አድርጋ ገዳም ነው አለቀ። ምንም ገዳም ነው በራሷ ቁጥጥር ውስጥ አድርጋ ራሷ ትቀበልበት። ራሷ ሁሉን ነገር በራሷ ቁጥጥር ውስጥ ማድረግ ትችላለች። ምሁራን አሉ፣ ሊቃውንት አሉ፣ አባቶች ናቸው አላስቀርብ ያሉ፣ ጳጳሳት የሚባሉ አላስቀርብ አሉ እንጂ የህግ ምሁራን አሉ። ህዝብ አላት ቤተክርስቲያን። ተጽዕኖ መፍጠር ትችላለች ቤተክርስቲያን ማድረግ ትችላለች። ማድረግ የማይችሉ መሪዎች፣ መምራት የማይችሉ መሪዎች ተሰይመው ቤተክርስቲያን ስንኩል ለማኝ ያደረጓት እነሱ ናቸው። ሞራል የሌላቸው፣ ስልጣኔ የሌላቸው እነዚህ መሪዎች ቤተክርስቲያኒቱን ገለዋታል ማለት ነው። ሌላው የጳጳሳት ሹመት ራሱ መታየት አለበት። የጳጳሳት ሹመት እኔ ተቃውሞ አይደለም። በነገራችን ላይ ይሄ ነገር እንዲያዝ ፈልጋለሁ። የጳጳሳት ሹመት መወሰን በ5 ወይም በ10 ዓመት መወሰን አለበት። ለምን? ደም እያስፈሰሱ ነው። እንሾማለን ብለው ሙስና እየከፈሉ ነው። መንፈስ ቅዱስ እየተሾሙ አይደለም። በጎሳ እየተሾሙ ነው። በሆታ እየተሾሙ ነው። በልዩ ልዩ ሁኔታ እየተሾሙ ነው። ስለዚህ በ5 ዓመት መወሰን አለበት የጳጳሳት ሹመት። ሌሎች ሀገሮች እኮ ተለምነው ስለሚሾሙ ነው። እነ ኮፕት ቸርች፣ ሌሎች ቸርቾች እኮ በግድ ነው የሚሾሙት። ምክንያቱም የበለጠ ደሞዝ አያገኙም። የበለጠ መኪና፣ የበለጠ ጥቅም፣ የበለጠ ልዩ ልዩ ነገር ስለማያገኙ ጵጵስና መሾም አይፈልጉም። ሐሳር ነው ጵጵስና መሾም ለነሱ። ይህንን ጵጵስና ለዘላለም ተሸክመውት እስከሚሞቱ እንዲኖሩ የሚደረገው ስለሚሰሩበትና ሙስና ስለማይከፍሉበት በመንፈስ ቅዱስ ስለሚሾሙ ነው። የኛ ቀርቷል። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የ300 ሺህ ብር ቼክ የሚሰጥ ለነሱ ነው። ቤት ያላቸው የሊቃውንቱ ቤት የላቸውም። ወንበር ዘርግተው የሚያስተምሩ ሊቃውንት ቤተክርስቲያን እውቅና አሰጣቸው። ቤት የላቸውም፣ መኖሪያ የላቸውም፣ ደሞዛቸውም ትንሽ ነው። ተማሪዎችም ለምነው ነው የሚበሉ። ከዚህ የተነሳ ጳጳሳት ለመሆን ማንኛውም ተነስቶ ያድምና 3-4 ሆኖ በጫካ ያድምና ቆቡን አስፈቶ ይለብሳል። ይመጣና ጳጳስ ነኝ ይላል እና እንደራደር ተብሎ በድርድር ገብቶ አንዳንዱ እንደገባ ይቀራል። አንዳንዱ በግድ ይወጣና ወሳኝ የሆነውን ቦታ የማይመጥነው ቦታ ይዞ ቤተክርስቲያንን ሲያስለቅሳት ይኖራል።
ስለዚህ የጵጵስና ሹመት እድሜ መወሰን መቻል አለበት። ሊቃውንት ይህን ማየት አለባቸው። በድፍረት መናገር አለብን። ምን ትሆናለህ? ምንም አያደርግም እኮ መናገር መቻል አለባችሁ ነው በቃ። ስለዚህ ይህ የኒቅያ ጉባኤ ላይ ወሳኝ መሆን ያለባቸው ሊቃውንት ናቸው። ጉባኤው ላይ መገኘት ያለባቸውን ሰዎች መወሰን ያለባቸው ሊቃውንት ናቸው። ጉባኤው እንዴት መካሄድ እንዳለበት መወሰን ያለባቸው ሊቃውንት ናቸው። ውይይትን መክፈት ያለባቸውም ሊቃውንት ናቸው። ጳጳሳት ታዳሚዎች መሆን አለባቸው። ምክንያቱም ለራሳቸው ስለሚያደሉ ራሳቸው የሚጠቅማቸውን ነገር ስለሚያደርጉ ማለት ነው። አባቶች እንደ አባትነታቸው የአባትነት ስራ ብቻ ይስሩ፣ አለቀ። ውሳኔ ያጽድቁ። እንዲህ ከሆነ ቤተክርስቲያናችን ተጽዕኖ ፈጣሪ ትሆናለች። ሁሉ ነገር የሷ መሆኑ ይታወቃል። አሁን እኮ ቤተክርስቲያን ምንም እንዳላደረገች እንደ አንድ ተራ ድርጅት እያዩት ነው። እንደ አንድ የሃይማኖት ተቋሚ ናት እያሏት ነው በድፍረት። ተቋም አይደለችም ቤተክርስቲያን፣ ዓለም ናት። ተቋም አይደለችም ቤተክርስቲያን፣ ህዝብ ናት። ተቋም አይደለችም ቤተክርስቲያን፣ እግዚአብሔራዊት ሀገር ናት። መንፈሳዊት ሀገር ናት። መንፈሳዊት ዓለም ናት ቤተክርስቲያን። መንፈሳዊት መሰላል ናት ቤተክርስቲያን። ቤተክርስቲያን እንደዚህ ናት። ማሳወቅ አለባት አቅሟን ቤተክርስቲያን። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ተጽዕኖ ፈጣሪ ሆና ሳለ የእሷ ቀኖና የሚበልጥ ሆኖ ሳለ ነገር ግን ተረግጣ በሐሰተኞች ተይዛ ያለችው